እንዴት ናችሁልን? በሌላ በተወዳጅ ድራማ ተመልሰናል። እናንተም ላይክ እና ሰብስክራይብ በማድረግ ማበረታታችሁ እንዳትረሱ። ይህን ቆንጆ ፊልምም ተጋብዙልን። ፊልሙ ሲጀምር ዙ የምትባል ልጅ በምትወደው ውድድር ላይ አንደኛ ወጥታ ስትሸለም ስታለምና ጓደኛም ወደ ዩኒቨርሲቲው የደረሰ መሆኑን ሊነግራት ብሎ ከእንቅልፏ ሲቀሰቅሳት እናየዋለን። በሌላ በኩል ዩ የሚባል ልጅ ዩኒቨርሲቲ ውስጥ የሚደረገው ውድድር ላይ ከቡድኑ ጋር ሆኖ እንዲያሸንፉ ያደርግና የሁሉንም ድጋፍ ያገኛል። አሰልጣኙ ምን ያህል የተሻሻለ እንደሆነ እያደነቀ ረዳት ሊቀጥርለት ይወስናል። ዙም እንደደረሰች ክለቡን ለመቀላቀል ታመለክታለች። ማታ ላይ ሚስቶቹ ሻወር አልሰራ ስላላት የወንዶቹ ጋር ትገባና የታጠበች ያለ ዩም ወንድሜ ሻምፖል ተቀብለኝ ትችላለህ የኔን ረስቼው ነው ሲላት ደንግጣ ትሰጠውና ለባብሳ ትወጣለች። እሱም ሊመልስላት ቢሞክርም የሚቀበለው ስላላገኘ ይተዋል። እንደወጣም መታወቂያውን መሬት ላይ ያገኘዋል። ረዳት የምትሆነውን ሴት እንዲመርጥ የተመዘገቡት ይሰጡትም የእሷን ስም እንዳየው ደስ ይለዋል። በቀጣዩ ቀን ዙ ለክለቡ መመረጧን ስትሰማ ደስ ይላታል። ማናጀሩ ማድረግ ያሉባትን ነገሮች በሙሉ ከነገራት በኋላ ወደ ዩ ልካታል። እንዳየችውም ልጅ ያሉ የምታውቀውን ሕፃን እንደሆነ ስላስታወሰችው እንደ ጓደኛ ብታጓራውም እሱ ግን ሆን ብሎ እንዳላውቃት ማስመሰሉን ይቀጥላል። ልጅ ያለ ያሰቃየችው ለመበቀል ስለፈለገም እኔን ለመርዳት እስከገባሽ ድረስ ምልሽን በሙሉ ማድረግ ይኖርብሻል ይላትና ማታ ላይ መታወቂያውን እየተመለከተው አዳዲስ እቅዶችን ያወጣል። እንደነጋም ለቡድኑ ልጆች ያስታውቃትና ከዚህ በኋላ እቃዎቻችን የምታጸዳለን እሷ ናት። አሁን የሚበላ ነገር ይዘሽልኝ ነይ 15 ደቂቃ አለሽ። ስለዚህ የተበሳጨችን ቢሆን ትሄዳለች። ስታመጣለትም ከምግቡ የማይወደውን ነገር በሙሉ መርጦ እያወጣ ያበሳጫታል። ልጅነታቸውን እያስታወሰም በመበቀሉ ደስ ይለዋል። ዙም ልምምዳቸውን እስኪጨርሱ ለመጠበቅ ብትወስንም እንቅልፍ ይወስዳትና እዛው ይመሻል። ዩ ሲቀሰቅሳትን ፊት ኋላ እንኳን የተሳለባትን ሳታየው እየተደናበረች ትወጣለች። መንገድ ላይም ሁሉም ሰው እየሳቀባት ዶርሟ ትደርስና ራሷን በመስታወት ስታየው የዩን ስም እየጠራች ትጮኻለች። በነጋታውም የተናደደች ሄዳ ግንባሩን ትመታውና ከዚህ በኋላ ረዳት መሆን አልችልም፣ መልቀቅ እፈልጋለሁ። እሺ ግን ኮንትራቱን የምታፈርሽበት 100,000 ታመጫለሽ ሲላት ደርቃ ትቀራለች። ከጓደኞቿ ጋር ተማክራም ኮንትራቱን ለመስረቅ ብትሞክርም እነሱ ጨዋታውን ለማየት ሄዱና ማናጀሩ ሲመጣባት ያዩ ሎከርስ ትደበቃለች። እሱም ሌሎቹ ፊት እንዳትዋረድ ብሎ ዝም ይላትና ሲሄዱለት ኮንትራቱን ቀምተዋት ስራሽን ብታከብሪ ጥሩ ነው የሚሆነው። ላይብራሪ ውስጥ ጠርቷትም ስላሰቃየሽ በጣም ቆጭቶኛል፣ ለይቅርታ እንዲሆነኝ ክፍል ውስጥ ስጦታ አስቀምጬልሻለሁ ሲላት አምናው ሄድና መታወቂያውንና ሻወር ስትወስድ የነበረ ቀን የተወቻቸው ሌሎች ነገሮችን ስታይ ትነዳለች። ተመልሳ ሄዳ ስታስፈራራውም የሆነች ልጅ ፎቶ ተነሳቸውና ትለቀዋለች። ዶርማ ስትመለስም ሁሉም ሰው ስለሷ እየጻፈ ያለውን የጥላቻ መልእክቶችን ስታሳያት ልጅ ያሉ ጀምሮ እንደሚወዳት ትናገርና በብራ ወደ አድራ ጠዋት ቁርስ የሚወስድለትን ሰው ትመርጣለች። ይህ ጠዋት ቁርሱን ፈልገው ወስደውላትም ዘጋበታለች። ወዲያው ግን ሌላ ልጅ መታ ቁርሱን ስታቀርብለት የህዝቡ ዘመድ ታየዋለች። ከዙ ጋር እኔን ያህል ባይዋደዱም ይሁን መቅረብ ስለምትፈልግ ግን ለምን ከዩ ጋር እንድቀራረብ አትረጅኝም? በምላሹ ስላንቺ ጥሩነት ነግርልሻለሁ ስትላት ዙ ከሱ መገላገል ስለፈለገች ብቻ ትስማማለች። በነጋታውም ቁርሱን ይዛለት ስትሄድም ደስ ባይለውም ጓደኛው ለወሬ ያህል እሷ አልታደርስለት ከዙ ጋር መስማማቷን ሲነግረው የውሸቱን ፈገግ ይላል። ማታ ላይም ዙ የዩን ቦርሳ በመያዘው የተማረረች ወደ መለማመጃ ውስጥ ገባ። እሷ የምትወደውን ስፖርት የሚሰራ ይህን የሚባሉ ይታይና ደስ ይላታል። ወዲያው ግን ዩ ደርሱና ሜዳው እንዲለቁላቸው ስለፈለጉ ጸብ ያስነሳሉ። ጉረኛውም አንተ የምታረገውን እኮ ማንም ማድረግ ይችላል ብሎ ጉርና ገብቶ ሲያሳያቸው ቆይቶ ለመሽከርከር ሲሞክር ይወድቃል። ዙም በጣም ደስ ይላታል። ከይን ጋር አስታወራ ሳያተም ቀንቶ እስኪ ሆይን ስጪኝ ስራሽን አትርሺው እንጂ ስላተናዳትን እስኪለው ድረስ ትግተዋለች። ይህን አብሯት ምሳ እንዲበላ ወስዳውም ስጋ ስታደርግለት እንደማይወድ ነግራትና መልሳ ስተወስደው ዩ ከርቀት ይመለከታታል። እያሰቃየችው እንደሆነ ገምቶም ሌላ ለመከላከል ሲሞክር ጥሪ ጀምሩና ጓደኞቻቸው ገላግሏቸዋል። ማታ ላይ እነሱን እያሰበች እንቅልፍ አልወስድ ስላላት ወደ ሜዳው ትሄድና ትንሽ ከተለማመደች በኋላ ተኝታ ድሮ የነበረትን አሸናፊነት ታስባለች። ዩ ከርቀት ቢመለከታትም ሊረብሻት ስላልፈለገ ዝም ብሏት ይወጣል። ጓደኞቿ ምስኪት ለመለማመድ ይወጡና ዙን ያገኟት ጊዜ ምን ያህል እንደረደቻቸው እያስታወሱ ለምን ዩ እንደሚጠላት ግራ ይገባቸዋል። ዙ ካፌ ሄዳ ያለም ለመክፈት ሲቸገር ታየውና ከፍላለት ይዛው ትወጣለች። እያወሩ ያለም ሊመታት ከነበረ ኳስ ሊያድናት ሲሞክር ስልኩ ይሰበርበታል። ዶርማ ወስደውም ይሄ ማልጠቀምበት ስልኬ ነው ውሰደው፣ በዛ ላይ ያንተ አይነት ስልክ መጠቀም ጥቅም የለውም እኮ በዚህ ግን እንደ ቅድሙ መክፈልም ትችላለህ ስትለው በጣም ደስ ይለዋል። ጓደኞቿ የተለማመዱ ያለም ሁለት ነገረኛ ልጆች ይገጥሟቸውና ያስቸግሯቸዋል። ቲሸርታቸው ላይ ያለውን ሎጎ አይታውተም እስኪ ትማርክ ትችላላችሁ እንዴ እኛን የምታሸንፉ ከሆነ ይቅርታ እንጠይቃቸዋለን ብሎ ሰሽፉባቸው በንዴት ቢስማሙም እንደማይችሉ ስላወቁ ለዙ ነግሯታል። በነጋታውም ዙ ውድድሩ ለማድረግ ተስማምታ ትሄዳለች። ልጁ ሲመራ ቢቆየውም ዙ ግን የድሮ ችሎታዋን ተጠቅማ ታሸንፈዋለች። ማታ ላይም ሁሉም ድላቸውን ለማክበር ይሰበሰቡና ዩ ሲመጣ ግን ይህን አጠገባ ያረገችው ልታሰቃየው ስለመሰለው በመሃላቸው ይቀመጥና እስኪ ምግቤን አስታኪልኝ ስላት ይዛው ትወጣለች።
ስማኝ ትዕግስትን ያስጨርስከኝ ነው። ለምትሰራው በሙሉ ከፍልሻለሁ እኮ ሲላት ተስማምታ ትገባና ሁሉንም እስኪወጥ እንኳን ሳትጣበቀው ትጠቀጥቀበታለች። እንደጨረሰችም በል ብሬን ስጠኛ፣ አሁንም አይዤ አልመጣሁም ሌላ ጊዜ ስጥሻለሁ ይላትና ሲለያየውም ይህንና ዙ ራሳቸው መቆጣጠር አቅቷቸው ስለነበረ ከሳይክሉ ላይ ይወድቃሉ። ይሁና ጓደኛውም ሊረዳቸው ይወስኑና ወደ ክፍላቸው ቢወስዷቸውም እሷ ደግሞ ልብሷ ላይ ሳስመለሰች ይዋጡ ያስጣላታል። በነጋታው ውድድሩን የተመለከቱ አድናቂዎቿ በየተራ እየደወሉ ያጨናንቋታል። ጓደኞቿን ለማለማመድ ሜዳው ላይ ይዛቸው ትሄድና ችሎታውን እያደነቁ ያለ የሆነች ጸጉር አጭር ሴት ኬት መጣች ሳትባል ቀድማ ታልፋታለች። ልጆቹም እሷ ነባር ተወዳዳሪ ናት፣ አንቺ ልምድ ስለሌለሽ ነው የቀደመችሽ እንዳይከፋሽ ስሏት ያላትን ልምድ እያሰበች ተበሳጭታ ትወጣለች። ጓደኞቿም ስለ ልጅቷ ማውራታቸውን ስላላቆሙ ተናዳ ጥላቸው ትሄዳለች። ደጋግማ የተለማመደችም ሰዓቷን ማሻሻል ሲያቀታት ተዳክማ ትቀመጥና ድሮ የነበራትን ችሎታ ማሰብ ትጀምራለች። ጠዋት ላይ የሚደውሉ ይቀሰቅሳትና ቶሎ ነይ አብሮኝ የሚለማመድ ሰው ያስፈልገኛል ስላት የተናደደች ትሄድና ከአንተ የምገላገልበትን ቀን በጉጉት ነው የምጠብቀው ትለውና አብራው መለማመድ ትጀምራለች። ለአንድ ወር ከሰለጠኑ በኋላም ዛሬ ስሬን የማቆምበት ቀን ነው፣ ከዚህ በኋላ የምታስቸግረው ሌላ ሰው ፈልግ እሺ ብላ ማናጀሩ ጋር በደስታ ገብታ ደሞዟን መጠይቀም ስላዩ ያወጣችውን የግል መረጃ በተመለከተ ያለባትን ዕዳ ይነግራትና እንደለመደችው ዩ ላይ ጮኻ ትወጣለች። እሱም ረጋ ብሎ በያሁ ልብሴ ልቀይር ነው ውጭልኝ ይላትና ለአባቷ ደውላ ብሩ ለመቀበል ብትሞክርም ችግር ውስጥ የገባች መስሎት ለመምጣት ሲያቅድ መልሳ ትተዋለች። እንደፈረደባትም የቡድኑን እቃዎች እያጸዳች ይህን ይደርስና ነገ ልደቴ ነው አብረሽኝ ብታከብሪ ደስ ይለኛል። እሺ እኔም ደስ ይለኛል መጣለው ትለውና የክላስ ሰዓቷ ስለደረሰ ልትወጣ ብትሞክርም ዩ ይዛታል። ልጅ ያሉ እንደምታረጋው ልትጠላ ብትሞክርም አሁን ያለውን ዩን መሸከም ስላልቻለች መጣላት ይጀምራሉ። ማናጀሩም ከርቀት ያያቸውና ዩ ያስቸግራት ስለመሰለው ይደነግጣል። በቀጣዩ ቀን የሚንን ወደ መጫወቻ ቦታ ወስዳ አይስክሬም ስትጋብዘው ይህንን ስቀምሰው የመጀመሪያ ጊዜ ነው ይላትና እሷን በጣም ድሃ እንደሆነ እያሰበች ታጻናዋለች። ዩ ላይ ያለባትን ዕዳ ሲያማገን እኔ ላበድርሽ እችላለሁ፣ በጣም ጥሩ ሆነ ለራስ አስቸጋሪ ሁኔታ ላይ ሆነህም ልትረዳኝ ትሞክራለህ ትለውና ኬክ ስትወስድላትም የኔ በለጠ ደስ ይለዋል። ብዙም ሳይቆይ ግን ዩ እንደለመደው የሆነ ዕቃ እንድታመጣለት ይጠራትና እየተበሳጨች ስትወጣ መዝናብ ይጀምራል። ዩ ዝናቡ ሲመታት ሳይ በሚያደርገው ነገር ያፍርና ጥላ ይዞላት ሲሄድም ይህን ቀድሞት ይደርሳል። ተናዳ በሩን ትከፍታውና ምንም ነገር አድርጌም ቢሆን እዳውን ከፍልሃለሁ እንጂ ካንተ ጋር አልቀጠለም ብለው ትወጣለች። ጠዋት ላይ ስደውላትም ጓደኛዋ በሱ ምክንያት ስለታመመች ትጮህበታለች። ክላስ ውስጥም ስም መጥራት ሲጀመር የሷን ቦታ ዩ ሸፍነውና ያተርፋታል። እንደተሻላትም የኔ ጠራትና ብሩን ሰጣትም እንዴ ድሃ አይደለህ እንዴ ኪታ መጣኸው የማይሆን ነገር ሰርተህ ነዋ፣ እኔ እኮ ሀብታም ልጅ ነኝ ድሃ እንደሆንኩኝ ያሰብሽው ራስሽ ነሽ ይላትና ከብዙ ክርክር በኋላ ብሩ እንድትወስደው ያሳምናታል። ተቀብለውም ለዩ ትሰጣውና ከዚህ በኋላ ግንኙነታችን አብቅቷል፣ በሩን መውሰድ ትችያለሽ አልፈልገውም ቢላትም ሳትቀበለው ትወጣለች። ደስታዋን ስታከብር ቆይታም ጓደኞቿ አዲስ ተማሪዎችን አቀባበል ለማድረግ ዝግጅት እንዳለ ይነግሯትና እንድትሄድ ያሳምኗታል። ይህም ጓደኛው ስለለመነው ለመሄድ ይወስናል። እንደደረሱም ሁሉንም ችላ ብላ ምግቧን ስትመገብ ዘመዷ ታገኛትና እንደለመዱ ሲጨቃጨቁ ልብሷን ትቀድባታለች። ተማሪዎቹ ተሰብስበው ሲያፈጡባትም ዩደርስና ጃኬቱን ያለብሳታል። ወደ ዶርሙ ሲመለስ የሚያደረገውን እያሰበ እየወደዳት መሆኑን ይገምትና መልሶ ራሱን ይቆጣል። በነጋታውም ዶርሟ በር ላይ ስጠብቃ ስታይ ትገረማለች። ጓደኛዋ እንደሄደችም ኮንትራቱን በፊርማኑ ማፍረስ የምትችይው እሱ ልሰጥሽ ነው እና ደግሞ ይህንን ካርዱ ሰጂው ከቻልሽ ውድድሩን ለማየት ብትመጪም ደስ ይለኛል ይላትና ትኬት ሰጣት። ምን እንደነካውና ደግ እንዳደረገው እያሰበች ተቀብለው ትገባለች። የውድድሩ ቀን ሲደርስም ዩሷ ለመምጣቷን እያየ ትኩረት ማድረግ ያቅተዋል። ሁለተኛው ዙር ላይ እንደመጣች ሳያም ያለውን ችሎታ በሙሉ ተጠቅሞ ውድድሩ እንዲያሸንፉ ያደርግና ደስታውን ከሷ ጋር በምልክት ያከብራል። ዞር ስትል ግን የምታውቀውን ሰው ታይና ተደናግጣ ትወጣለች። ልጅም ኮፍያዋ እንደረሳችው ተመልክቶ ሊያነሳላት ሲልም ዩ ይቀድመዋል። ማናጀሩም ከፕሮፌሰሮቹ ጋር ስብሰባ ይዘውት ሲገባ ከልጁ ጋር ምን አይነት ግንኙነት እንዳላት እያሰበ ሊሰማቸው ስላልቻለ ማናጀሩ በእሱ ቦታ ሆኖ ይሸፍንለታል። እንደወጣም ዙ ጋር ሄድና ልጁን የት እንደምታውቂው ልትነግሪኝ ትችያለሽ? ተማሪ እያለን ወደው ነበረ። አንድ ቀን ፍቅሬን የሚገልጽ ደብዳቤ ሰጣሁት። እሱም ውድድሬ ከመጀመሩ በፊት እንደማይፈልግ ይነግረኝና ውድድሩ ላይ ስታሳርቼ እግሬን ተጎዳው። ለማገገም ብዙ ጊዜ ስለፈጀብኝ ከመወደው ስፖርት ራኩኝ። ለዛ ነው ሰው የተረበሽኩት ትለውና ለጻናት ፈልጎ እጁን ዘረጋም መብራት ይጣፋና መርፈዱን ስትረዱ ወደ ዶርማቸው ይመለሳሉ። ዩ ግን ያለችን እያሰበ እንቅልፍ አልወስድ ይለዋል። ጠዋት ላይ ማናጀሩ ይደውላትና የምትወደው ስፖርት አሰልጣኝ ልትቀጥራት እንደምትፈልግ ሲነግራት ደስ ብሏት ትሄዳለች። ሴትየዋም ከዚህ በፊት ያለሽን ችሎታሽን አይቼዋለሁ፣ ግን አሁን ያለሽበትን ማወቅ አለብኝ ብላ እንድታሳያት ስትጋብዛት ዙ ተለማምዳ ስለማታውቅ ትወድቃለች። አንድ ድል እንድትሰጣት ብትለምናትም ሳልተሳካላት አዝና ስትወጣ ያያትና ዘና እንድትል ይዘዋት ይወጣል። ጩኸቷን ሰማ ቆይቶም ግንኙነታቸው የበለጠ ጥብቅ ይሆናል።
ባለመነጽሩም ስለዙ ለመጠየቅ ዘመዷን ያገኛትና የዛኔ እኮ እኔ መወዳት ነበረ፣ ግን ትምህርቴ ላይ ማተኮር ስለፈለኩኝ ነው የራኳት። ውድድር እንደነበረባት አላውኩም ነበር። ሁሉም ነገር የኔ ጥፋት ነው። ስላቲውን የራሷ ለማድረግ እንዲመቻት ብላ የምትፈልግ ከሆነ አሁንም አብራችሁ እንድትሆኑ ልረዳችሁ እችላለሁ። ዶርማ ተቀምጣ የተዝናናች እያለም አሰልጣኟ ደውላ እንድትገባ ስለፈቀደችላት ትገረማለች። ልታገኛት ስትሄድም አዲስ ጫማ ሁሉ ትሰጣትናም ታስደምማታለች። በአንድ ወር ውስጥ ዝቅተኛውን ውጤት የምታሟይ ከሆነ መቀጠል ትችላለች በትላትም ክልሎቹ አባላት ጋር አልታስተዋውቃት ብትወስዳትም ደስ አይላቸው ይቀራሉ። አሰልጣኟ ሚው ስለለመናት እንደተቀበለቻት ከባልደረቧ ጋር ታወራለች። ጸጉሯ ጭሯም ውሳኔዋ እንደምትቃወመው ልታሳያት ብትሞክርም ሳይሳካላት ይቀራል። ዙና ጓደኛዋን በደስታ ተሞልተው ወደ ክፍላቸው ሲሄዱ ባለመነጽሩንም ያዩታል። እሱም ድሮ የተፈጠረው ይቅርበኝና አንድ አዲስ ብንጀምር ደስ ይለኛል። ምንም አልጠፋም እኮ ሲጀመር ሁሉንም ረስቼዋለሁ ትለውና ዶርማ ገብታ ስለሱ ማሰብ ማቆም እንዳለባት ለራሷ ትነግራለች። በነጋታም ለልምምድ ትሄድና ከጸጉሯ ጭሯ ጋር በመሆን መልኩ ይፎካክራሉ። ሲጨርሱ ሚው ሄድና የምታደንቃትን ስፖርተኛ ልትመጣ ስለሆነ የእሷን ትኬት እንዲያገኝላት ጠይቀዋለች። እንደ በጣም ጸጉሯ ጭሯን ዙም ብትረጃትና ብትንከባከቢያት ደስ ይለኛል ስላልተወደድሽ ነበረ ተናዳ። የራሷ አቅም ከሌላት እኔ ምንም ልረዳት አልችልም እኮ ትለውና ማናጀሩ ጋር ሄዶም የሀገሪቷን ቡድን መቀላቀሉን ሲነግረው ደስ ይብላውም የምትፈልገውን ትኬት በይ እንደተወሰደ ሲናገረው ግን ያዝናል። ይህንም ትኬቱን ያስቀመጠበት መደርደሪያ ይወድቅበትና ሰው ጠርቶ እስኪመጣ ድረስ ዙ እቃ እያነሳ ትጠብቀዋለች። ብሩን የሰጣትም ከሽልማቶቹ አንዱን ሸጦ መሆኑን ስታውቅ ካርዷን ሰጣውና ሽልማትህን መልስ አምጣው፣ እኔ እንዲሆነ ደይ እንደምንም ብዬ መክፈል አይቀርም ነበር። ማታ ለዩ አንድ ላይ የሚያደንቁትን ሰው ስለማየት እያወሩ ሲመለሱ ያቸውና ከፍቶት ይመለሳል። ከክላስ በኋላም ዙ የተቻኮለች ልትወጣ ስትል አስተማሪው የሚያዋራት ነገር ስለነበረው ያስቆማትና ታርፍዳለች። ቦታው ላይ ስትደርስም ባለመኖሩ ግራ ትጋባለች። ወንዶቹ ማን የበለጠ እንደሚወደስ ጨቀጨቁ ይቆዩና ዙም ከምታደንቀው ሰው ጋር ካወራች በኋላም በሞራል ልምምዷ የምትቀጥለም ሰዓቷን ማሻሻል ግን ስላልቻለች ሊረዳት ሄዳል። ይህንን ያየው ዩም ከጓደኞች ጋር የምታዝናኝበት ቦታ አይደለም እኮ እንዲያመለክት ነው እንደምትፈልጊው ይላትና እንዲሄድ ካደረገው በኋላ ሀገሪቷ ላይ ለሚደረገው ውድድር ስልጠና ሊሄድ ነው። ደስ ይላል መጥቼ እሸኝሃለሁ ስትለው ደስ ይለውና ስትነሳ መንሸራተቻው እንዳላደረገው ረስቶት ሊከተላት ይሞክርና ተያይዘው ይወድቃሉ። በነጋታም ልምምዱ ጋር ከመሄዱ በፊት ልታየው ብትሄድም ሁለቱም በትክክል ሳያወሩ ይለያያሉ። ዙም ከልምምዱ ስትወጣ ይህን በር ላይ ጠብቃትና የፊልም ትኬት አምጥቻለሁ ለምን ዘና አንልም ብሎ ይዘዋት ሄዳል። ፊልሙን እያየችም ከዩ ጋር ያሳለፈችውን ታስታውሳለች። ከዛ እንደወጡም ብዙ አሻንጉሊቶችን አሸንፈው ወደ ዶርም ሲመለሱ ዩ ደብሮ ስለነበረ ቢደውላትም ከይን ጋር መሆኗን ሲያውቅ ግን ዘገዋል። የይን አሰልጣኝም እናትህ ምን ያህል አንተ ላይ ተስፋ እንዳላት ታውቃለህ አይደለ? ከዚች ልጅ ጋር ያለህን ግንኙነት በልኩ አድርገው ስለው የተጨናነቀም ስልጠኔን እኮ ላይ ያልኩኝ አይደለም። በቀጣዩ ቀንም በድጋሚ ዙ ጋር ሄደው ራት እንዲበሉ ይወስዳታል። ከባለ ሬስቶራንቱም የዩን ጨዋታ ለማየት ብላ ሪሞቱን ስትቀበል ሲያያት ይከፋል። ዩም የድጋፍ መልእክቱ አስደርሰው በደስታ እየፈነጠዘ ውድድሩን ጀምረዋል። ይህንም ከዚህ ሁሉ ሰው ውስጥ እንዴት ትለየዋለሽ? እንዴት አለየውም? ለእኔ ውሻ መስሎ ስለሚታገኝ የትም ቢገባ እሱን ማየት እችላለሁ ብላ ብታሽፍም ይህ እንዳኮረፈ ይቀጥላል። ውድድሩ ላይ ሚው ብቻውን ለመስራት ስለሞከረ ይሸንፋሉ። አሰልጣኙ የሚያደርገው ነገር ከቡድኑ ላይ ያባረው እንደሚችል ነግሮት ሲያስወጣው አስተማሪው በር ላይ ጠብቀውና በቀጣይ ጨዋታ እንዲረዳው ብሎ ያያቸውን ችግሮቹን የተጫዋቾቹን ባህሪ ያስረዳዋል። ከመሄዱ በፊትም ጓደኞቹ የላኩለትን መልእክት ይሰጠውና የዙን ከፍቶ የልጅነት ፎቶቸው እንደሆነ ሲመለከት በጣም ደስ ይለዋል። ደውሎላትም ለረጅም ሰዓት ሲያወሩ ይቆዩና ስሜቱ ይስተካከላል። ከቡድኑ አባላት ጋራም ቁጭ ብሎ ያወራና በቀጣዩ ጨዋታ ኳሱን ለሱ አቀብሎ እንዲያሸንፉ ይረዳቸዋል። በዚህ አስተማሪውም ሆነ ዙ ደስ ይላቸዋል። የቡድኑ አባላትም ለሱ ያላቸው ክብር ጨምሯል። ወደ ዩኒቨርሲቲ ከመመለሱ በፊትም ለዙ ስጦታ ሊገዛላት ይወስንና ሀብል ይመርጥላታል። እንደደረሰም ጓደኞቹ ሊቀበሉት ሄዱና ጸጉሯ አጭረዋለች። ሀብሉን ወድቆ ታነሳውና ለሰው እንደሆነ አስባ ሳትጨርስ አንቺ እንድትነኪው አልተፈቀደልሽም ብሎ ይቀበላትና ትከፋለች። ትንሽ ቆይቶም ዙ ተጨማሪ ማርክ ለማግኘት ብላ የሙዚቃ ክለቡን ስተቀላቀለች ጓደኞቿም ሆነ ዩ ሊረዷት አስበው ይሰባሰባሉ። ዩም ይህን አጠገቧ ተቀምጦ ሲመለከተው ይነደድና እሱም ለመሳተፍ ይወስናል። ዘመዷም ልትወዳደር ስለነበረ እንደለመዱት ከዙ ጋር ይጣላሉ። ከብዙ ልምምድ በኋላ የውድድሩ ቀን ደርስና ጓደኞቿ ድምጿ ባያምርም ሊደግፏት ወስነው ጆሮአቸው ውስጥም ጥቅጥቀው ይቀመጣሉ። ዘመዷ መጀመሪያ ላይ አቅርባ ብዙ ተቀባይነት ብታገኝም የዙ አዘፋፈን ግን ጓደኞቿንም ጨምሮ የሁሉንም አድናቆት ያገኛል። ከዛ እንደወጡም ሃይስኩል አብረው የተማሩት ልጆች በሙሉ ይሰባሰቡና ሲያወሩ ይቆያሉ። ዘመዷም ሆን ብላ ከባለመነጽሩ ጋር ልታቀራርባት እየሞከረች ታስጨንቃታለች። የዩ ጓደኛም የሚፈጠረውን በሙሉ እየቀረጸ ይከታተላታል። ጨርሰው ሲወጡም ባለመነጽሩ ለምን ያልሸኝሽም አያስፈልግም ብላ የምትሰጠውን አሳማኝ ምክንያት እያሰበች ያለ ዩ በሳይክሉ ይመጣና ይዘዋት ሄዶ ይገላግላታል። በቀጣዩ ቀንም አሰልጣኟ ሰዓቷን ስላሻሻለች
ለውድድር ብቁ መሆኗን ትነግራትና ደስ ይላታል። ዩም የዚህ ጓደኛ ጋራ ሆኖ እሷ እንድትወደው ለማድረግ ጉቦ ከሰጠው በኋላ ያስማማዋል። ይህን ውድድር እየቀረበ ስለነበረ አሰልጣኙ ትኩረት እንዲያደርግ መምከሩ ሳያንሰው ለእናቱ የሚረብሸው ነገር እንዳለ ይነግራታል። እሷም የውድድሩን ቪዲዮ ታየውና በነጋታው ዙን አግኝታት ከልጇ እንድትርቅ ለማስጠንቀቅ ብትሞክርም ዙ ግን ንግግሯ ደስ ስላላላት መጀመሪያ ልጅሽ ጋር ሄደሽ ያለንን ግንኙነት ብታጣሪ የሚሻል ይመስለኛል፣ እንደምታስቢው አይደለም ብላ ጥላት ትወጣለች። ማታ ላይም ከናዩ ጋር ለመዝናናት ጀልባ ላይ ይሄዱና እንደለመዱ ውስጥ ያሉ ውሃ ውስጥ ከተዋለች። እንድትንከባከበው ስለፈለገም እንድታመመ ያስመስላል። ጓደኛዋም የተቀበለውን ጉቦ እያሰበ በሚፈልገው ሁሉ ይረዳውና ህመሙ እውነት መሆኑን ያሳምኗታል። በግድ ያስዋጣችውን መድኃኒትም እንደምንም ያወጣዋል። ሴቷ ጓደኛዋም የተጠራጠረችው ነገር ቢኖራትም ጓደኛቸው ፍቅረኛው እንድትሆን ስጠይቃት ግን ሁሉንም ረስታ ከሱ ጋር ያላትን ጊዜ ማጣጣሟን ትጀምራለች። ጠዋት ላይም ዞ ከእንቅልፏ እንደተነሳች ወንበሩ ላይ ተኝቶ ታየውና ውበቱን እያደነቀች ያለም ይነቃል። ሙቀትን ለመለካት ነበር የመጣሁት። እሺ እኔ ለካዋለሁ፣ እስከዛ ውሃ አምጪልኝ ይላትና የሻወርን ውሃ ለመጠቀም ሲሞክር ትይዘዋለች። ስላታለላትም ተናዳ ትምህርት ቤት ሲመለሱም ጭምር ሳታወራው ትቀራለች። እሱም እንዴት ፍቅሩን መግለጽ እንዳለበት ግራ ስለገባው አስተማሪውን ያማክረውና የሚያወራውን ሰምቶ ሳይጨርስ ወጥቶ ያምራል ብሎ ያሰበውን ሜዳ በመብራቶች አሳምረዋል። አንድ ላይ ሲደንሱ እያሰበም ደስታውን መቆጣጠር ያቅተዋል። በሌላ በኩል ዙ ክፍል ውስጥ ቁጭ ብላ ማንቀላፋቷ ሳያንሳት ባለመነጽሩ እንደሚወደት ለመናገር ሁሉም ፊት ፊኛ ይዞ በመቆሙ አስተማሪዋ ከልክ በላይ ይናደድና የአመቱ መጨረሻ ላይ ውጤትሽ ከሁሉም ካልበለጠ እንደምትወርቅ ይወቂው ይላትና ታች ወርዳም እንድትተው ይነግርህ የለ እንዴ ምንድነው ቆይ ችግር ብላ ባለመነጽሩ ላይ ጮኸበት ጥላው ትሄዳለች። አሰልጣኟም ቀጣይ ውድድር ላይ እንድትሳተፍ ልታረጋት እንደሆነ ትነግራትና በጣም ደስ ይላታል። ልምምዷን ጨርሰችም ስታጸዳ ትቆይና ደክማ ታረፈ ስትል ይህን ከኋላ ሆኖ ሰርፕራይዝ ያረጋትና ትደነግጣለች። ስጦታ አምጥቼልሽ ነበር ብሎ እንደሚወዳት ከመናገሩ በፊት እናቱ ስለደወለችለት አስቸኳይ ነው የሚሆነው ሂድ በቃ ብላ ታስወጣዋለች። ስራውን ጨርሳ ስትወጣ ሚውን ታገኘውና ሰርፕራይዝ አዘጋጅልሻለሁ ነይ እንሂድ። አይቅርብኝ ዛሬ ከልክ በላይ ሰርፕራይዞችን አስተናግጃለሁ ብላው ጥላው ትሄዳለች። እሱም ቀኑ ሙሉ ስለፋበት የነበረው ነገር ምን እንደቀረ እያሰበ ያዝናል። በነጋታው ዶርሙ ሄዳም ውድድሩ እየደረሰ ነው፣ አብረኝ መሰልጠን አትችልም? ትናንትና መቼ አብረሽ ላይ የምትስማማሽ? ለምን ይስማማለሁ? ሳያምህ እንደታመምክ እያስመሰልክ ያታለልከኝ ረሳኸው እንዴ? ለሱ ይቅርልሃለሁ ስትለው ይስማማና አብሯት መሰልጠን ይጀምራል። ትምህርቷ ላይ ይረዳታል። ትንሽ አጥንታ ስተኛም ዝም ብሎ እያፈጠጠባት ምኗ እንደወደደው ማሰብ ይጀምራል። ሲወጡም ዘመዷ የእሱን ትኩረት ለመሳብ ብላ እግሯን ወለም እንዳላት ታስመሰል ዙ ተሰላኪታም በቃ አንተ ይዘሃት ሂድ ብላ ጥላቸው ብትሄድም የወፍራሙን ጓደኛውን እንዳየው ለሱ ሰጥቷት ጥሏት ይጣፋል። ልጅቷን በዚህ ተናዳ ስትመናቀር የምርም እግሯን ወለም ይላትና ከልጁ ጋር ለመሄድ ትገደዳለች። ዙ ከአሰልጣኟ ጋር ካወራች በኋላ ማስተማሪያዋ ጋር ሄዳ በቀጣዩ ሴሚስተር ዋናውን ፊልዴን ስፖርት ማድረግ ፈልጋለሁ። ህልምሽ ከሆነ ችግር የለውም የሚያስፈልገውን ርቀትን ይፈረምልሻለሁ፣ ግን ደግሞ መጀመሪያ ፈተናሽን ማለፍ ይኖርብሻል ስላት በደስታ እየዘለለች ትወጣለች። ይህን መቃወም ሰብስቦ እየወጣ ከዙ ጋር ያሳለፈውን ጊዜ ያስብና መልእክት ቢልክላትም ሳትመልስለት ትቀራለች። መኪና ውስጥ እንደገባ ግን ልትሰናበተው የተከተላቸው እንደሆነ ያይና መኪናው ለማስቆም ቢሞክርም እናቱ ትከለክለዋለች። ዙም ለቀናት ብዙ ውድድሮችን አድርጋ የመጨረሻው ዙር ላይ ትደርሳለች። ውድድሩን ለማየት ዘመዷን ጨምሮ ባለመንጽሩም ይገኛል። ዙ ጥሩ ሁኔታ ላይ ያለችም በድንገት አንዷ ተወዳዳሪ ትወድቅና እሷንም ከጨዋታ ውጭ አደረገቻት። የለፋችሁ በሙሉ ከንቱ መሆኑን እያሰበች አዝና ትወጣለች። ባለመንጽሩ ለጽናት ሲከተላትም ዩሲ አቅፋትና የገዛላትንም ሀብል ሲያረግላት ያየዋል። እንደወጣም ከአሰልጣኟ ጋራ እንደ ረዳት እንዳትናገር ሲያወራዙ ትሰማዋለች። እሱ ስለጠየቀኝ ነው እንዲያስገባሽኝ። አዎ ሁሌም ቢሆን በቻለ ሁሉ ከጎንሽ ነበር ስትላት ምንም ሳትናገር ትሄዳለች። ማታ አንድ ላይ ተሰብስበው ራት ሲበሉም እንደተከፋች ይመለከትና ይዘዋት ይወጣል። ሲያወሩ ከቆዩ በኋላም ስትረዳኝ እንደነበር አውቄያለሁ፣ አንተንም አደከምኩ። እንደዛ ካሰብሽ ለቀጣይ ውድድር በርተሽ ስሪና ትክሽኛለሽ ስላት መሳቅ ትጀምራለች። ለረፍት ደግሞ ከፈለግ አብረኝ ወደ እኔ ከተማ መምጣት ትችላለህ፣ አስጎበኛለሁ ብላው ትሄዳለች። ዶርም ገብታን ፈተናውን ማለፏን ካረጋገጠች በኋላ አስተማሪዋ ጋር ሄዳ ዝውውሯን ካስፈረመች በኋላ የተደሰተች ለአሰልጣኟ ታሳያታለች። ወደ ከተማዋ ስትመለስ ሚው ትከሻ ላይ ተኛና እጁን ቢደነዝዘው መስዋዕት ላለመቀስቀስ ብሎ ዝም ይላታል። መውረጃቸው ላይ ደርሰው ቀድሟት ሲወርዱም አጠገባቸው የነበረችው አሮጊት እድለኛ ነሽ፣ በጣም የሚወድሽ ፍቅረኛ ነው ያለሽ፣ አንቺ ላለመቀስቀስ ብሎ ረጅም ሰዓት አልተንቀሳቀሰም ስትላት ትገረማለች። ቤት ገብታን ቤተሰቦቿን ካገኘች በኋላ ለልምምድ ስትወጣም ባለመነጽሩ ደውሎ እንዲገናኙ ቢጠይቃትም አይ ልምምድ ላደርግ ልሄድ ነው ትለዋለች። እሱም የት እንዳለች አጣራና ሲደርሰም ከዩ ጋር ስለማመዱ ያይነስለቅና ለምን አታስተምርኝም ሲላቲው ደግሞ ተናደው እኔ ያስተምርሃለሁ እንደዛ አይሻልህም ይለውና ሆን ብሎ ይጥለዋል። በነጋታውም ከዩ ጋር ይገናኙና የድሮ ትምህርት ቤታቸውን መጎብኘት ቢፈልጉም ዝግ ስለነበረ ሳይችሉ ይቀራሉ። ግን ለምንድነው እስካሁን ፍቅረኛ ያለስከው? ብሶቶች እንደሚወዱ አውቃለሁ እኮ እኔም የምወዳት አለችኝ፣
የምርህን ነው ማናት ብትለውም ሊነግራት ስላልቻለ ተናዳ እኔም የምወደው ሰው አለኝ ማን እንደሆነ ግን አልነግርህም እና ደግሞ እኔ ነኝ ብለህ እንድታስበውም አይደለም ትለውና ቤት ገብተው ግን ሁለቱም ለጓደኛቸው ደውለው ማን እንደሚወዱ ለማወቅ ይሞክራሉ። የእሱ ምክር ተቀብለው ለመገናኘት ይወስናሉ። እንደተገናኙ የሆነ ሳካራ መጥቶ ዙን ሲያስቸግራት ይሁ ደግሞ ጓደኛው ፍቅሩ ለመናገር እንዲረዳው ብሎ የላከው ሰው ስላመሰለው ቀስ ብሎ ሊያዋራው ቢሞክርም ዙን ይከታተላታል። ዩ ሊከላከላት ከመሞከሩ በፊት ግን ሰውየውን በጥፊ መታ ትጥለዋለች። በዚህም ሳይቆዩ ያዘጋጃቸው ርችቶች ይለኩሳሉ። ጓደኛቸውን ቦታው ላይ እንደደረሰ እውነቱን እንዲናገር ይገፋፋዋል። ምንም ከሌለው ብላ ጥላው ልትሄድ ስትሞክርም በቃ እወድሻለሁ እና ቀድማ አትናገርም ነበር እንዴ ብላ ታቅፈዋለች። በነጋታውም ትታመምና እንዲጨነቅላት ስለፈለገች ፎቶዋን ኦንላይን ላይ ትለቀዋለች። ዘመዷም እንዳየችው ባለመነጽሩ እንዲጠይቃት ትገፋፋዋለች። ቤቷ ሲሄዱም ዩ የመጣ መስሏት ተኳኩላ ብትወጣም እነሱ እንደሆኑ ስታውቅ ግን ተናዳ ትገባለች። ዘመዷም እናትየውን የተከተለቻት ወደ ስፖርት መመለሷን ታቃጥራለች። ዩ ቤቷ ሲሄድም አባቷ እንደተኛች ተናግሮ ያባራዋል። ተናዳም እንዴ ለምን ዋሸኸው? ተማሪ ያላችሁ ትምህርት ቤት የቀየረው እኮ አንቺ እያስቸገርሽ እንደሆነ ተናግሮ ነው። ከማይፈልግሽ ሰው ጋር ምን ትሰሪያለሽ? ስላት ማመን ባትፈልግም ታዝናለች። ማታ ደውላለትም ያንን ያህል እንዳስቸገርኩ ቀድመ ብትነግረኝ ጥሩ ነበር ብላ ስልኩን ዘጋብታለች። እሱም በነጋታው አባቷን አግኝቶ እንደሚወዳት በግልጽ ያስረዳዋል። ዙ የድሮ ትምህርት ቤቷ እንድትጎበኝ ሲደወልላትም ደስ ብሏት ሄድና ሳታስበው ባለመነጽሩ በተማሪዎች አስከብበው እንደሚወዳት ቢናገርም በድጋሚ እንደማትፈልገው አረጋግጣለት ጥላው ትሄዳለች። መንገድ ላይ የሚጠብቃትና እውነት ነው ድሮ አንቺን ስለምፈራሽ ነበረ ትምህርት ቤቴን የቀየርኩት፣ አሁን ግን የምርም ጥሩ ሰው እንደሆንሽ ገብቶኛል፣ በጣም ነው የምወድሽ ብሎ ሰቅፋት ስላላስቻላት ይቅር ትለዋለች። ከጓደኞቿ ጋር ሆነውም ሲዝናኑ ይውሉና እሷ ቤት ሄደውም እየበሉ ጨዋታውን ይቀጥላሉ። ዙ እንቅልፍ ሲወስዳትም ወንዶቹ ቤቱ እንደነበረው ያስተካክሉታል። ዩ ቤት ሲመለስም እናቱ ፊቱ ላይ የተጻፈውን ታይና ግራ ትጋባለች። ዙም ብትሆን ጠዋት ስትነሳ አባቷ ፊቷ ላይ የተሳለውን ጺም እያየ ግራ ይጋባል። ከዩ ጋር እንዳትውል ሊመክራት ሲሞክርም አባዬ በድሮ ምክንያት ከሆነ ይቅር ብየዋለሁ፣ አንተ ደግሞ አትጨነቅ ትለውና ዩ ቤተሰቦችም ጊዜውን ከማን ጋር እያሳለፈ እንደሆነ ለማወቅ የሚያደርጉት ነገር እሱም ግራ ይጋባዋል። ዙ ከቤተሰቧ ጋር እራት ከበላች በኋላም ከዩ ጋር ረች ስላማ የተቀጣጥረው ሲወጡ የእሱ ቤተሰቦች ይከተሉትና ከሷ ጋር ሲያዩት ደስ ይላቸዋል። ተሳስተው ድምጽ ስላሰሙም ይያዙና በግልጽ ሰላም ሲሏት ስላፈረች ሰበብ ፈጥራ ቤት ትመልሳለች። እናቷም ስፖርት መጀመርሽን አውቃለሁ፣ ደስተኛ የሚያደርግሽ እሱ እንደሆነ ካመንሽ ግን ችግር የለውም ከጎንሽ ነኝ ትላትና ደስ ብሏት ታቅፋታለች። ከቀናት በኋላም ወደ ዩኒቨርሲቲ መመለሻ ጊዜያቸው ደርስና ለአባቷ ስለ ግንኙነታቸው ሊነግሩት ቢወስኑም ሁኔታውን ሲያዩ ፈርተው ይታውታል። እናቷም የቻለችውን አድርጋ ልትደግፋቸው ትሞክራለች። ዩኒቨርሲቲ እንደደረሱም ብዙ ውድድር ስላለ እንድትገባ ይነግራታል። ሌላ ቦታ እንደሚሄዱ ሲሰሙም ሁሉም ደስ ይላቸዋል። ዳርቻው ላይ ደርሰው ካምፕ እያደረጉም ጸጉሯ ጭሯ ልጅ የዙን ሀብል ታየውና ደንግጣ የያዘችውን መዶሻም እግሯ ላይ ጥለዋለች። እሷን የሚወደት ልጅም ጉዳዩ ስለገባው ሊረዳት ይሞክራል። ማታ ላይ የምናይ ወክ ለማድረግ ሲወጡ ልጅቷ ታያቸውና ትቀናለች። እሷን የሚወደት ልጅም ዘውር ሲል ስላጣት ደንግጦ ማፈላለጉን ይጀምራል። እናዩ ጋር ሄዶ ሲጮህባቸውም አብሮት ይፈልጓትና ዩ ያገኛታል። ልጁ እንዳያት ይረጋጋል። ወደ ትምህርት ቤት ከተመለሱ በኋላም ሁሉም ልምምዳቸውን ይቀጥላሉ። ልጁም ጸጉሯ ጭሯን የተከታተለ ስሜቷ እንድትናገር ሊያሳምናት ይሞክራል። ቅናተኛው ዩም ይህን ዙ እንደሚወዳት ኢንተርቪው ላይ ሲያወራ ሰምቶ ስለቀና ፍቅረኛው እንደሆነች ለሁሉም ሰው ያውጃል። አስተማሪው ቶሎ ብሎ ቢያስጣፋውም ሁለቱም ማናጀሩ ጋር ይጣሩና ጥሩ ምክር ይሰጣቸዋል። ይህንም ኢንተርቪው እንድታይ ለዜን ይነግራትና ለእናቱም የአሁኑ ውድድር ካሸነፍኩኝ ከመውደድ ሴት ጋር መሆን እንደማትከለክኝ ቃል ግቢልኝ ስለተስማማች ደስ ብሎት ይበጣል። የእነዚህ ወሬ ከተሰማ በኋላም ሁሉም ተማሪዎች እንደማትገባው እያሰቡ የሚያይዋት አስተያየት ያበሳጫትና ለጓደኞቿ እኔም በራሴ መንገድ መታወቅ አለብኝ፣ ሁሉም ሰው የው ፍቅረኛ ብቻ ብሎ ሊጠረኝ አልፈልግም። ዘመዷና ባለመነጽሮም በምን መንገድ ሊለያዩዋቸው እንደሚችሉ ተገናኝተው ይወያያሉ። ይህንም ከውድድሩ በፊት ዘግኝታቸው ሰምቶ ስለተከፋ ሳያሸንፍ ይቀርና ከእናቱ ጋር ይጣላል። ይህ ውድድር ከመጀመሩ በፊትም ሁሉም ፊት ለሷ ብሎ እንደሚያሸንፍ ያሳያቸዋል። ውድድሩን ካሸነፈ በኋላም ደስ ብሏት ሜዳ ውስጥ ገብታ ታቅፈውና የሚዋደዱ ጥንዶች መሆናቸውን ሁሉም ፊት ያስመሰክራሉ። ይህን ወደ ሀገሩ ሲመለስም ስለ ሁለቱ እያነበበ የሚወዳትን ሴት በማጣቱ ጭንቅላቱ ይጎዳል። እሷን ሲያገኛት ግን ለስከፋት ስላልፈለገ ከዩ ጋር ፍቅረኛሞች እንደሆናችሁ ሰምቻለሁ፣ ደስታን እመኝላችኋለሁ። የእሱ አባትን ባለመነጽሩ የጻፈውን ጽሑፍ እያነበበ ያለማቋረጥ ያደንቀዋል። በድንገት ግን የልጁን ፎቶ ያገኘዋል። ዘመድ ተብዬዋ ጋር አስደውለ እቅዳቸው እንድትሳካ እያሰበችም ስፖርት መጀመሯን ታቃጥራለች። አባቷን መልሳ እንደምትጎዳ ስላሰበ ተናዶ ትምህርት ቤቷ ሄድና ችግር ይፈጥራል። ከብዙ ክርክር በኋላ የሚያረጋጉትና የመጨረሻ ድል ሊሰጣት ይስማማል። ይሁን ቢሆን ከጎኗ እንደሚሆን ቃል ገብቶ ስላሳመናቸው ተረጋግተውና ደስተኛ ሆነ ወደ ቤታቸው ይመልሳሉ። ዘመዷና ባለመነጽሩን በድጋሚ ተገናኝተው ሌላ ተንኮል ሲያቅዱ ወፍራሙ ልጅ ሰማቸውና ለዩ ነግረዋል። እሱም ተናዶ ኢንተርቪው የሚያደርግበት ቦታ ሄዶ ያፈጥጣውና
እውነቱን ሲናዘዝ ሰዎች ይሰሙታል። ዩ ተናዶ ሊመታው ሲሞክር ዙ ደርሳ ታስቆመውና ስማኝ ዩ በህይወት ውስጥ ባይኖር ራሱ በምንም ተአምር ከእንዳንተ አይነት ሰው ጋር አልሆነም ነበር ሺ ብላው ዩን ይዛው ትወጣለች። ሰዎቹን ባለመነጽሩ ካደረገው ነገር በኋላ ያባሩታል። ዘመዷ ጋር ሄዶም ስራችንን ጨርሰናል፣ ከዚህ በኋላ መገናኘት ያለብን አይመስለኝም ይላትና ዙም ማታ ላይ ታገኛትና ላረገችው ነገር ተናዳ ብትጮህባትም በቀጣዩ ቀን ግን የምትፈልገው ውድድር ላይ እንድትመዘገብ ትረዳትና እጇን ይዛ ይቅርታ እንዳለቻት ትሰያታለች። በቀጣዮቹ ቀናት የሚውና ዙ ለውድድር እንዲረዷቸው ልምምዳቸው ላይ የበለጠ ማተኮር ጀምራሉ። ጸጉር አጭሯ ልጅ ከዙ ጋር መሰልጠን ባትፈልግም አሰልጣኟ እንደ ቡድን መስራት እንደሚጠቅማቸው ስላስረዳቻት ሳትወድ በግዷ ትስማማለች። ዩ ከዶክተሯ ጋር እያወራ ያለም ይህን ጭንቀት ውስጥ እንደገባ ይሰማና መሸነፍም ያለ እኮ ነው፣ ምንም ነገር ከራስ አያበልጣም ብሎ ያጽናናዋል። እሱን የጠበቃትም አባቷ በድጋሚ እንዳትጎዳ እንደፈራ የነገረውን ያስታውሳል። እንደወጣች የምትዝናኑ እሱ ቢጎዳም ጠንክራ ከጎኑ እንደምትቆም ቃል ትገባልታለች። ባለመነጽሩ እንደለመደው ዘመዷ ጋር ሄደው እንድትረዳው ለማድረግ ቢሞክርም ካሁን በኋላ አንተም ለአንተ የምትሆነውን ሴት ብትፈልግ የተሻለ ይመስለኛል ብለው ትሄዳለች። ሌሎች ሴቶችም ስለ እሷ ሲያወሩ ትሰማና ልካቸው ነግራት አባራቸዋለች። ይህንም ስለነዙ እያሰበ ሁኔታው ይባባሳል። እናቱ መታመሙን ማመን ባትፈልግም ሲጮህባት ገንዙን ትጠራትና እንድትረዳት ጠይቃታለች። እሷም ከብዙ ሙከራ በኋላ ረጋግታው እንዲበላ ትሳምነዋለች። በነጋታው ሚውን ለማግኘት ስትሄደም ማታ ልታገኘው ስለሄደች አኩርፎ ይጠብቃታል። ይቅር በለኝ በቃ ዛሬ እንገናኛለን በትለውም በድጋሚ ይህንና ትደውላትና ሳትሄድ ትቀራለች። ደጋግሞ ቢደውላትም ጓደኛዋ ጋር እንደሆነች ተዋሸዋለች። አንድ ቀንም ጓደኞቿን ያገኛቸውና አብራቸው እንዳልነበረች ይደርስበታል። ሲከታተላትም ኬን ጋር ያያታል። ሲደውላት ግን በድጋሚ ስለዋሸችው ይበሳጫል። ማታ ልታገኘው ስትሄድም በድጋሚ ስለዋሸችው ሳስበው ከኔ የተሻለ ቦታ የምትሰጪው ሰው አለሽ ብንለያይ ይሻላል ብለዋት ትሄዳል። በነጋታው ሜን ጋራ ትሄድና ከእናቱ ጋራ ደህና መሆኑን ስታወራ ትቆያለች። በሱ ምክንያት ከዩ ጋራ መጣላቷን ስትሰማም ነገሩ እንድታስረዳው ትመክራታለች። ልታወራው ስትሄድ ግን ልምምድ ስለነበረበት ትኩረት ሳይሰጣት ይቀራል። ጸጉሯ ጭሯም ጓደኛቸው እንደሚወዳት ትደርስበትና ቁጭ ብለው እንዲያወሩ ታደርጋለች። በነጋታውም ለልምምድ ሌላ ከተማ ትሄዳለች። እሱም ውድድሩ ለመጀመር ሲሄድም የሆነ ሴት እንደተጎዳች ሰማና ዙም መስለው የተጣደፈ ሲወጣ ተቀናቃኛቸው ያስደበድበዋል። ሁሉም የት ሄደ ብለው ሲጨነቁም ይነቃና ዙ ደህና መሆኗን አረጋግጦ ወደ ውድድሩ ይመለሳል። ተቀናቃኛቸውም ስትናደደበት ሁሉንም አባላት እሱ እንዲመቱት ያደርጋል። ባለመነጽሩም ሁኔታውን ስላላማረው ያስጠነቅቀዋል። ይህ እንደምንም ቡድኑ እንዲያሸንፍ ቢያደርግም ከመስታወቱ ጋር ያጋጩትና ራሱን ይስታል። ደንግጠው ሆስፒታል ሲወስዱትም ከባድ ጉዳት እንዳልሆነ ይነገራቸዋል። ዶርሙ ከተመለሰ በኋላም ስለዚሁ ያስባል። እሷን ብትሆን ስለሱ ማሰቧን ማቆም ያቅታታል። ይህንም ወደ ጤናው ተመልሶ ልምምዱን በድጋሚ ጀምሯል። ጓደኛቸውም ስለናዩ መለየት ሲነግረው ዩ ጋር ሄድናም ሊሰማው ባይፈልግም እውነቱን ሲያስረዳው ይቅርታ ልጠይቃት እንደሚገባ ቢስማሙም ደጋግሞ ሲደውላ ሳታነሳለት ትቀራለች። እነዚህም ተዘግቶ የቆየ ስልካቸውን ሲከፍቱት ልጅቷ ከሚወዳት ልጅ የተላከላትን መልእክት አይታው ደስ ይላታል። ሱ ደግሞ የዩን ይቅርታ መልእክት በማየቷ በጣም ደስ ይላታል። በቀጣዩ ጨዋታ ላይም ዩ ለመወዳደር ቢዘጋጅም ራሱን ስቶ ወድቅና ሆስፒታል ይገባል። ሱ ለትልቁ ውድድር በመመረጧ ደስታዋን ሳትጨርሰም ዜናውን ሰማውና የተጣደፈ ትሄዳለች። ዶክተሩም ቀዶ ጥገናውን በተሳካ ሁኔታ እንዳጠናቀቁ ከመናገሩ ማናጀሩ በሱ ቦታ ማን እንደሚገባ ማሰብ ስለጀመረ ጓደኛው ተናዶ ያባረዋል። ዙም አጠገቡ ሆና ወደፊት ስለሚኖራቸው ህይወት ስትነግረው ይነቃና ሁሉንም ያስደስታቸዋል። ጓደኞቹም ለሱ ለመበቀል ሊደባደቡ ቢነሱም አሰልጣኛቸው ያስቆማቸዋል። በሱ ቦታ የሚተካው ሰው እንደሚመጣ ሲሰሙም ሁሉም ይከፋሉ። የዙ ቤተሰቦችም ዩ ሊጠይቁት ሆስፒታል ሲሄዱ ደስ ይለዋል። ጓደኛውንም የተቀናቃኞቻቸው መሪ የእነሱን ቡድን እንዲቀላቀል ጥያቄ ያቀርብለትና ግራ ስለተጋባ ከሚወደት ልጅ ጋር ምን ማድረግ እንዳለበት ይወያያል። ዩ ተሽሎት ከሆስፒታል ሲወጣም ዩኒቨርሲቲ መሄድና በሱ ቦታ የተካውን ሰው ሲያየው ቢደብረውም ምንም እንዳልተፈጠረ ያስመስላል። ጓደኛውም ቢሆን ከክፉ ሰውዬ ጋራ መስራት እንደማይፈልግ ዛቻን ጨምሮ ይነግረዋል። ዩ እንደ ድሮ ለመሆን ፈልጎ ልምምድ ቢጀምርም ሱ ትናደድበታለች። እሱም እያዘንሽልኝ ከሆነ እባክሽን አቁሚ አያስፈልግም ስላተናዳ ትወጣለች። የራሷ ውድድር ላይ እንድታተኩርና እንድትሄድ ስለፈለገ ሆን ብሎ ይጣላትና ጥሏት ትሄዳል። በነጋታው ሜን ሁሉንም ሰው ለመግፋት መሞከርህ ብዙ ዋጋን የሚያስከፍልህ አታድርገው ይለውና ከዙ ጋር እንዲዝናኑ ሁለት ትኬት ሰጣወም አዲስ ጓደኛ በማግኘቱ ደስ ብሎት ይስቃል። ዙ ጋር ሄዶ ይቅርታ ጠይቆ ያቅፋታል። ይህንን በመጨረሻ ብዙ የለፋበትን ውድድር ያሸነፈና እናቱን ደስተኛ ያረጋታል። የቡድኑ ዋናም ዩ ካልመጣ ብሎ ያመጽና ማናጀሩ ሊከላከለት ቢሞክርም አባቱ ስለነበረ ካርዱንም ሆነ መኪናውንም ይወስድበታል። ባለመነጽሩና የዙ ዘመድም የበለጠ ይቀራረባሉ። እሱም ዩ ላይ ተንኮል መስራት ስለሰለቸው ተቀናቃኛቸው ስለሱ ሲያወራ የቀዳውን ለፖሊስ ይልከዋል። ባለመነጽሩ ያደረገው ነገር ስለተደረሰበትም ክፉ ሰው ሰዎቹ ልኮ ያስደበድበዋል። ብዙም ሳይቆይ ግን ፖሊሶቹ ደርሱበትና ይዘውት ሄዳሉ።
ዩም ያደረገለትን ሰማ ሊያመሰግነው ይሄዳል። ድሮ ላይ እንደ ጠላት ሲታዩ የነበሩት አራቱ ሰዎችም ጥሩ ጓደኛሞች ለመሆን ቃል ይገባባሉ። ሌሎቹም ጓደኞቻቸው ቢሆን በየፊናቸው ደስተኛ ህይወትን ሲመሩና ዩ ተሽሎትም ወደ ስፖርቱ ሲገባ እያሳየን ፊልሙ ይጠናቀቃል።